ሰላም አለይኩም ወራህመቱላሂ ወበረካቱ። ወደ ተከበራችሁ የተወደዳችሁ የቻናላችን ቤተሰቦች እንደምናችሁ። እንግዲህ ዛሬ ዕለተ ጁምዓ ነው። ሁላችሁም በነቢያችን ሰለላሁ ዐለይሂ ወሰለም ላይ ሶላት ማውረዳችሁን እንዳትዘነጉ ለማለት እፈልጋለሁ። እንግዲህ ዛሬ ትልቅ ሰርፕራይዝ አለኝ። ማለት ከወትሮ የተለየ ነገር ሶፊ ልላት ፈልጌያለሁ። እንግዲህ እንደምታዩት ይሄ በጣም ትልቁ ፋንታ አለ። ትልቁ ፋንታ ብስኩቶችም ይዤ መጥቻለሁ። በጣም በሚገርም ሁኔታ እንግዲህ ያው ሰርፕራይዝ ላደርጋት የምሞክረው እዚህ ጋርም የተወሰነ ይሄ ደግሞ ማንጎ ነው። እሺ በጣም የሚጣፍጡ ማንጎ ናቸው። እንግዲህ ክቡራን ቤተሰቦች ልላት የፈለኩ ነገር ምንድነው? ይሄን ሁላ ድርድር አድርጌ ስታይ በእርግጠኝነት እዛው ነው ውጭ ነው ያለችው። ስትመጣ ምንድነው ትለኛለች። ቪዲዮውን ስለምናምን ለታልፍ መጀመር እሺ ትልና ከዛ ይሄን ሁላ ስታየው ምንድነው ይሄ ደግሞ ልትል ትችላለች። የዛን ሰዓት የምትለኝን እኔ መልሳለሁ፣ ወይም ደግሞ የተባለውን ነገር አብረን የምንሰማ ነው የሚሆን። ማለት ይሄን ሱቅ ብለህ የከፈትከው አንተ እዚህ እያመጣህ እንድንጠጣ ነው ወይስ ውጤታማ ለመሆን ነው? ለነገው ውጤታማ ለመሆን ነው ብላ እርግጠኛ ነኝ ክርክር ትጀምረኛል። በዛው እንግዲህ ነገር ሊመጣም ሁሉ ስለሚችል እኔ ዙሮ እየጠጣሁ ቢስሚላህ አርህማን ራሂም እሷም ትጠጣለች፣ ሄራም ትጠጣለች፣ እሷም ትጠጣለች። ያው ሄራ ተኝታለች። ፈንታዋን ድርሻቸውን እዚህ ይሄን ይጠጡ ይሆናል። ይሄኛው ደግሞ ያው ለነገ ወዲያቸው ስለሚሆን ይቀመጣል ማለት ነው። የመጣ ስለማይመለስ ማለት እንግዲህ ክቡራን ቤተሰቦች በዚህ ልክ ነው እኔ የእሷን የልብ ትርታ ልረዳ የምፈልገው ማለት ነው። ዝም ብላ ትጠጣለች ወይስ ደግሞ ያው ታስባ እንዴ? ለምንድን ነው ሁላ የምታመጣው? ሱቅ ትንሽ ነገር ሲያመስለት እኮ አይወድም። እንዴት እንደዚህ ታመጣለህ ምናምን ትላለች። ለቤቷ ታስባለች ወይስ ደግሞ አታስብም የሚለውን ነገር አብረን የምናይ ነው የሚሆነው። እሺ ዛሬ ሶፊ ቡና እንጠጣ ብለኛለች። እኔም ደግሞ በበኩሌ እሺ ብዬ ተቀብያታለሁ። እንግዲህ እየበላሁ ሁሉ ነገር ሞልቷል። እንደነገርኳችሁ ማንጎም አለ እዚህ እንደ በጣም ማአት ብዙ በጣም ብዙ ማንጎ ነው ያለው። አልደክም ለማንገዱ ሊወጣ መሰል ይቻላል። ይሄም ማለት እንግዲህ ክብራን ቤተሰቦች ሰላም ባያችሁ ይመስል አሰላሙ አለይኩም ወራህመቱላሂ ወበረካቱ። ቀልብ መሰል ውድ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? አልሐምዱሊላህ። ላይክ አድርጉ። ተው ግን ላይክ አድርጉ። ላይክ ባረጋችሁ ሰዓት ቪዲዮ ቫይራል የመውጣት ቻንሱ በጣም ሰፊ ነው። ላይክ ሲበዛ ነው እይታ የሚኖረው። ላይክ ሲበዛ፣ ላይክ ከሌለው ደግሞ እይታ አይኖረውም። ገብቷችኋል? ስለዚህ እይታ ካለው ደግሞ ዩቲዩብ ለኛ ላይ ለሱ የሚጠቀመን ለኛም ይጠቅመናል የሚል ነገር ስላለ ዩቲዩብ ደግሞ ላይክ የበዛበት ቪዲዮ ነው ለራሱ ግምገማ። ማን ይሸርሸር ይሄ ማን ይሸርሸር እኮ እያልኩሽ ነው። ይችን አረጋሱ ማሻል አረጋ ነው ይሄ ይሄስ እኮቴ ወለሽ ነው ማለት አደረብ ዲዳ በተወዘ እንዴ ጠጣ ነው። አያ ልክፈተው። አረጋ ጠጣ። አያ በቃ ይሄን እሺ። አንቺ እንትን ብርጭቆ እየቀዳ እየጠጣን እናውራ። ይሄን ሁሉ ዞሮ ባንዴ አጣችው። የዚህው የጠጣሽው እየጠጣ ነው ይጠጣል፣ ያልጠጣው ደግሞ ይቀመጣል እዚሁ። በቃ ቶሎ ሱቅ ስራ ለራሱ ወላሂ አታገለግልም። ምንድን ነው ሱቅ የሚሰራ ሰው ለራሱ እንደዚህ ነው የሚያመጣው። ራቦ ልጅ ጠጭ ስላልኩሽ ነው እኮ ምን አገባኝ በቃ ማለት አለብሽ። እዛው ዝም ብለሽ እና እንዲህ አይነት ታዲያ መሰሉ ለምን አመጣኸው? እንዴት ጠጣ እና ታዲያ ኮካማ አያስፈልግሽም። ኮካ ለኔ ነው የሚያስፈልገው።
እንግዲህ ሱቅ ሲሰራ እየጠጣችሁ ቤተሰብ ሱቅ ሲሰራ መጀመሪያ እንኳን ይሄ ሁሉ አንድ አይነት ጁስ ይሄ በፋብሪካ የበለጸገ ምን ይሰራልሃል? ይሄ ማንጎ መጣ ይሄ ሁሉ ማለት ነው። ብስኩትም ከፈለሽ ብስኩትም አለ ወርቆን አገኘሁ መንገድ ላይ ምን ብስኩት ምን ይሄ ብስኩትም ይሄ ሁሉ ነው እንጂ መቼም 5-10 ሊትር የሚፈልግ ሰው እንደዚህ እያመጣ ያንገጋማል እንጀራ በቃ እንጂ በቃኛ ክቡራን ቤተሰቦች እንግዲህ በአሁኑ ሰዓት መልካም ማድረግ አይወደድም። እንደምታዩት የምትሆን ተመልካች ማለት እኔ ለቤት ብዬ ባመጣሁኝ አንዴ ወርቁ አግኝተው ነው አንዴ ሱቅ የሚሰራ ሰው እንደዚያ ሱቅ የሚሰራ ሰው ጦምን እያደረ ጦምን እያሉ የሚሰራው ኧረ ዝም በላፍ መለህ ወጭ የማይባል ነገር አታውም። ሱቅ እየሰራ ማንም ሰው ስራ ቢሰራ እየበላ እየጠጣ ነው መስራት ያለበት። እንዴ በላው ጠጣው መስራ እንደውም ይሄ አሪፍ ነው። ይሄ በላው ጠጣው ምንድን ነው? ይሄ ማወራረጃ ነው። የምኑን በላ ነው ስጋ ሊበላሽ እና ታዲያ ስጋ በለሳ በቃ እርምለው ውሃ ይወርድልኛል። እኔ ያስለ ጉሮሮ የማልቆም እንጂ አባህል ጉሮሮ ለቆመብህ እና አሻሃዱ ሀቢቢ አሁን እኔ ቪዲዮውን ዘጋለኝ እናቴ እየደፈደፍኩ አትቀርጽ ይሄ ስታረገ እየቆራረጥኩ ይታል ወደ ልጅ ውለዱ አላህ ብላችሁ ልጅ ሰው ልጅ አይወልድ ልጅ ውለዱ መጣፈጣቸው አንገታቸው ስር ያለው ሲታራሽ መጣፈጥ ሞሽ ራሴን እያመመኝ ነው። ምን ነገር ስናደድ ራሴን መሃናናቴን ነው የሚወቅት። ምን ተናደድሽ ነው? ስራ እያናደደኝ ነው እንዴ? አንተ ስራ የምትሰራው ለለውጥ ነው ወይስ ዛሬ በልቼ ልሙት ነው? እኔስ በልቼ ልሙት ነው። ልጆቹ እንደው ልጆቹማ ሆኖ የራሳቸው ርዝቅ አላቸው አይደል? የራሳቸው ርዝቅ ታዲያ ቢኖር እኮ አባታቸው ትቶት አንተ በልቼ ልሙት ካልኩ ልጆቹ አንተ ስትሞት እነሱ ሚዲያ ላይ አንተ ሰርታ ያላስቀመጥከው ርዝቃቸው ውስጥ የሚጠብቁ ሰታዲ እነሱ ራሳቸው አላቸው አይደል? ባባዬ አይደለም ያማራሳቸው ካላቸው አንተ ለምን ቁጭ አትም ለምን ትሰራለህ? ለኔሳ አንተ በርዝቀሃል አረ ጉርባ እንዴ አቦግጃ አንቺ አሁን እንግዲህ አትከራ ረግዲ ተስተላ አረ ለህንጃቸው ሙግብ ያመጣው ልብስ እንዲያለጀጅ ለደረሻለው አንዱ እኔ ላይ ባላንቺ ነሽ። ቆይ አረ ባል ሚስት የሚባል ነገር የለም መሰለኝ። አረ ግን ባላላ ባል እንደዚህ ዝም ብሎ ታውዲ ማለት ነው ነገርኩሽ ወይ በየቆምኩበት አዎ ጉሮሮ የቆመ ነው ያልክ እየጠጣ እና ተጓዝ ታካለውን ታዲያ ምንለሽማ ጠማ አሁንስ ትኖራለሽ? አረ ግን የጠማነት አይደለም የሰው ሊሰክቶ ምን ልታደበ ሰርተ ሱቅ አስለማ ይችን ስታነሳ ብር ለራሱ ተኪስ ቆጭ እያረክ ተርፍና ምን ይሄንን እየመጣንገከው ተኪስ እና አንድ ቃ ሲነሳ አሳየሱ ቃ ሲነሳ ለራሱ እኔ እኮ ሱቅ አይደለም የምሰራው ብሎ እንትን ማለት ነው እኮ ማዞር ነው እና ዝም ብዬ የምበላው ዝም ብዬ ነው የምሰራው። ዩቲዩብን ብር ብቻ ነው የምጠብቀው። አሁን ዩቲዩብ ብር የማዳም ቅመሞች አያሳፍሩኝ። የዩቲዩብ ብር ሲመጣ ግን 100,000 50,000 ብር ከመጣ የተሻለ ስራ አግኝቻለሁ ማለት ነው። ስራውን ትቼው ይሄን ተከፈተ ሂራ እንዲው አስተውሳው ሂራ ተጎልፈ የስድስት ወር ምናምን ሆና ይሄ ቻናል እንትን ያለ አንድም እስከ ሂራን ከሁለት አመት ከአራት ወር ምናምን አንድም ነገር የመጣ የለም እኮ ዝሮ እኛም ወጣ ብለን አልሰራንም፣ እናንተም አላያችሁም። ዝሮ ይሄን ያመጣሁት አሁን እኔ እንድንጠጣ በርግጥ እንድንጠጣ ነው። ነገር ግን ሶፊያ ምን ትላለች የሚለውን ነገር በጣም አስቤ ነበረ። ለምን አመጣህ ትላለች ወይስ ደግሞ ጸጥ ብላ ተጠጣለች የሚቀርብላትን የሚለውን ነገር ነበር። ዝሮ እሷም ማሳቢ ናት፣ እኔም ማሳቢ ነኝ። ሁላችንም ተራሩጠን የምንሰራ ሰዎች ስለሆነ ትክክል ነው፣ ማምጣት የለብኝም። በርግጥ ባመጣም እነዚህ ሁለት ማምጣት አለብኝ። ነገር ግን እሷ ዝም ትላለች ወይስ አትልም የሚለው ነገር ለማየት ነበረ። ስም አላለችም አላስቻላትም እና ያው ልጆቹ በምን ያድጋሉ? አንተ እዚህ ዝም ብለህ የምታከሳሰር ከሆነ ልጆቹ በምን ያድጋሉ? ስበብ ማን ይሆናቸዋል የሚል ሐሳብ አንታለች። ወራፋኑ ደግሞ ስለዚህ እንግዲህ በረካ የሆነ ሀብት ያንጣ፣ እርዚቃችን ይስፋ፣ ኑሯችንን የሚመር የሁላችንም የእናንተም የኛም አላህ ያሳምርልን። ተው ጌታዬ አንተ የዋ
ያስቀመጥክልን በቅርብ ጊዜ ስጠን። ለኛ ያስቀመጥከው ነገር አለ። በእርግጥ ሁሉም ሰው ያለ ርዝቅ ወይ አባቴ የኔ አባት እንደ ልጅ ሳይ እንደው ልጅን ሳይ ናስ ይሄን ሳይ ዋ ሲለኝ ሲያሳዝነኝ የኔ አባት ወይ እና ጌታዬዋ ያስቀመጥክልን ርዝቅ ካለ ለግሰን ጨማምረህ ለምኑኝ ይቀበላችኋለሁ ብለሃልና በልቅና የሆነብህ ጌታዬዋ ለግሰን ሀጃችንን ማውጣለን። እንግዲህ ሁላችሁም በነቢያችን ሰለላሁ ዐለይሂ ወሰለም ላይ اللهم صل وسلم على سيدنا محمد እያላችሁ ሁላችሁም ሶላት በማድረግ ኮሜንቱን አሸብርቁት ብያለሁኝ። እንግዲህ እንደኔ አሳቢ ሚስት ታችሁ ወንዶችም ሴቶችም ደግሞ ሴቶቹም እንደኔ አሳቢ ባል ይስጣችሁ፣ ወንዶችም ደግሞ እንደኔ ሚስት አሳቢ ሴት ይስጣችሁ ብዬ ፕሮግራም ይዘጋለሁ። ክቡራን ቤተሰቦች እንግዲህ ያው አገራችን ላይ ስንት ላይ ከታገኘ ነው አንተ ከቤት ውስጥ ወለቅ ቀምጠው ወለቅ ከቤቱ ከነንት ክቡራን ቤተሰቦች እንግዲህ ይሄ ቪዲዮ ላይክ ካገኘ በእርግጥ ያው ታሳፍሩኛላችሁ፣ ሁሌም ስለምታሳፍሩ 10000 ሰው አለ 10100 ሰው አለ ነው 10000ችሁም እንደው ላይክ አድርጋችሁ 10000ችሁም እንደው አይታችሁ ምን አለ ሸርም አድርጋችሁ ሌላ ሰው አይቶ ይሄ ቪዲዮ የተሻለ እይታ አግኝቶ እኔ ለሶፊያ ይሄን ብር የተዘጋጀ ብር 10000 ብር እንዲሰጣት የምታረጉ ካላችሁ ጀግና ናችሁ። ይኸው 10000 ባንዲ ምላስ አይደለም በሁለት ምላስ የሚሆን ባንዲ ባዝ ዞሮ ሰጣለሁ። አባቴ ቤት ይሄ 10000 ነው ግን 10000 ነው። አዎ ይቻ 10000 ነገኝ ጋንጂት ገባ ብዙ ሀጅ አለብኝ። ይቻ 10000 ለቅዳሜ ገበያ እኔ ገበያ አይደለም እንጃ ማለት ነው። በግ ነው ታርዶልሽ ምን ትፈልጊያለሽ ታዲያ? እንዴ ከበግ ውጭ እኔ የምለብሰው ለራሱ ምርጥ ነገር ብለብስ ያስደስተኛል። እሱ ሳቅ ነው። አላህ ይስጠን። ዘና ፈታ አጓኑረን ስንት ላይ ከታገኘ በነገራችን ላይ 10000 ላይ ከለም እንዴ አልহামዱሊላህ ረብል ዓለሚን። በነገራችን ላይ እናንተም የማዳም ቅመሞች ስሙኝ፣ ሶፊያም ስሙኝ። ዩቲዩብ በአሁኑ ሰዓት በዓለማችን ደረጃ ትልቅ የቢዝነስ ምንጭ ሆነው ዩቲዩብ ቻናል ነው። እየታረለው እኮ ነው ሞልቀቅ ብለው የሚመች ቢዋዲው መኪና ቬላ ቤቱ ላይ የሚቀመጡበት የዩቲዩብ ቻናል ያላቸው ሰዎች ቫይራል ቻናላቸው ለምሳሌ እና አብርሽ የሚባሉ አሉ እና ሩታ እነሱ አሁን በጣም በአንድ ቪዲዮ ለቀው 300,000 400,000 ነው የሚታይላቸው። ስለዚህ እነዚህ ሰዎች ተከታታይ እንደው በአንድ ወር ውስጥ 15 ቪዲዮ ቢሰሩ 3 ሚሊዮን 2 ሚሊዮን አያገኙም እንዴ? ይሄ ነው በቃ። እናንተም እኛ ተስፋ አንቆርጥም። 400 ምናምን ቪዲዮ ሰርቻለሁ። 10,000 ሰብስክራይብ ደርሰናል። ገና ወደፊትም ብዙ ሺህ ሰብስክራይብ እንደምደርስ ተስፋ ስለማልቆርጥ እኔ አውቀዋለሁ። ተስፋ እንደማልቆርጥ ታውቂያለሽ። እኔ እንጃም ተስፋ እንደማልቆርጥ ማለት ቪዲዮ እንስራት ለ100 ለ200 ሰው ስለው እኔ ተስፋ አልቆርጥም። ሶፊያንም ተስፋ ባለመቁረጥ ስለሆነ ያገኘኋት ታውቃለች። ስለዚህ እኔ ተስፋ የሚባል ነገር አልቆርጥም። لا تقنطوا من رحمة الله سبحانه وتعالى. ስለዚህ ተስፋ አልቆርጥም ስለምንም ነገር ብቻ የዩቲዩብ ቻናላችን አደጋ እንዳይደርሰው የሆነ ነገር እንዳይደርሰው ችግር እንዳይደርስበት ብቻ ነው አድርጉ እንጂ ተስፋ የምቆርጥበት ነገር የለም። ስለዚህ ስላንቺና ስለኔ ደግሞ ይቅረብ ብለን ነበር። ስለ ኮሜንት ስላላረጉ ምንም አይነት ነገር ሐሳብ ምን ሂሳብ ማያስፈልግ ተስፋ ቆርጠህ ነበር ፎቶኔ አልቆረጥኩም። እኔ አራዳ 15 ቀን ቀርቷል። እኔ ነኝ የደወልኩት 15 ቀን ጠፍተህ ኧረ ተይው እሱ እኔ ነኝ የደወልኩት አባቴ ላይክ አድርጉ ቪዲዮ። ለዛሬ የነበረን ፕሮግራም እንግዲህ የጁምዓ የኛ ቤት ውሎ ይሄን ይመስል ነበር። የሳቅ የደስታ የሚጣፍጥ ሀያት ያርግላችሁ። እንግዲህ ለዛሬ ይሄ ይበቃናል። ቀጣይ ፕሮግራማችን እስከምንገናኝ ያለ ህዝረትና ረህመቱ በረከቱ አይለያችሁ። ሰላም አለይኩም ወራህመቱላሂ ወበረካቱ።